አብሮነት 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 بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁና የተከበራችሁ ውድ ተመልካቾቻችን የተከበረው ሰላምታችን ወደ እናንተ ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ኢንሻአላህ እስኪ ወደዛ ጎራ ደግሞ ጎራ እንበልና ኡስታዝ መሐመድ ምን ትላለህ? ቢስሚላህ ጥሩ ነው እንደዚህ ጥያቄዎችን ማንሳት። መላእክቶችም እኮ መጀመሪያ አላህ Subhanahu Wa Ta'ala አደምን እፈጥራለሁ ሲል ጥያቄ ነው ያነሱት። መላእክቶችም መጀመሪያ አላህ የሰው ልጅ አሁን ስለ ሰው ነው አይደል የምናወራው። ከዛ ከሰው ውስጥ ደግሞ በሆነ ከፍታ ላይ መኖር አለበት ብለን የምናስበው ሙስሊም ያው ተፈጠረበት ባልነው ጉድለት ላይ ነው አንስተ እንደዚህ አይነት ነገር ውስጥ የገባ ነውና ከሰው ልጅ ፍጥረት እንኳን ብንጀምር አላህ Subhanahu Wa Ta'ala ኢኒ ጃኢሉን ፊል አርዲ ኸሊፋ ሲል قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قالوا እና የተቀሱት ነገር ምንድነው ደም የሚያፈስ ምድር ላይ የሚያበላሽ ለምን ተፈጥራለህ እኛ እናወድሰልሃለን እንሰግድልሃለን ላንተ ክብርህን ከፍ እናደርጋለን የሚል ነው ያነሱት። ግን አላህ Subhanahu Wa Ta'ala ምድርን የማያበላሽ የማይገድል ምናምን ነው አላላቸው። ኢኒ አዕለሙ ማ ላ ተዕለሙን አላቸው። በዚህ መፍሁም ውስጥ ያ የሚመጣ ሰው ያንን ነገር ሊሰራ እንደሚችል የሚታወቅ ነው ማለት ነው። ስለዚህም ነው አይደል ሁለቱ መጀመሪያው ነው የተገዳደሉት ሀቢልና ቃቢል ማለት ነው። አንድ ይሄንን የሰው ባህሪ ማወቅ ያስፈልገናል ማለት ነው። ሁለተኛ ደግሞ ቁርአኑን ስንረዳ በሽሙሊያ መረዳት ያስፈልገናል ይመስለኛል። አላህ Subhanahu Wa Ta'ala በቁርአን ውስጥ ኢነመል ሙእሚኑነ ኢኽዋል በቃ ሙእሚኖች ብቻ ናቸው ወንድማማቾች ማለት ነው። ከሙእሚኖች እና ኢማን ተብሎ አላህ በቁርአን ውስጥ የተጠቀሰው ነገር በውስጣቸው አዳብረው በተግባር ከተለማመዱት ሰዎች ሌላ ወንድማማች እንደሌለ ማለት ነው። የወንድማማችነት አጠቃላይ እንትን ተብሎ የቁርአኑ አገላለጽ ያው ሐስርን ያሳያል አይደል? ኢነማ የሚለው ሐስርን ያሳያል። በቃ ሸቂቅም ሆነ በአንድ በኩል ያለው ወንድማማችነትን ሁሉ ትቶታል ማለት ነው። ቅድም ሼኽ የነገሩን ወንድማማችነቶች አሉ። ኢነመል ሙእሚኑነ ኢኽዋ ማለት በጣም ጋየተ ተአኪድ ነው። በጣም ኤፋሳይዝ አድርጎታል ነጥሎታል። ግን ይህንን ያለው አላህ ራሱ ወኢን ጣኢፈታኒ ሚነል ሙእሚኒን እቅተተሉ ይላል። የሚገርመው አሁን ሶስት አካላቶች አሉ በዚህ አያ ውስጥ ማለት ነው። አንደኛ ሁለት የሙእሚን ጀማዓዎች በመካከላቸው አለመግባባት፣ ያ አለመግባባት ደግሞ ያው በቁርአን ውስጥ የተጠቀሰው ያህል ደረጃ የደረሰ። ሁለተኛ ሶስተኛ ደግሞ ሌሎች ሙእሚኖች አሉ ከዚህ ውጪ የሆኑ ይሄንን ጉዳይ ማስታረቅ ምናምን ያለ ሶስቱም ግን ሙእሚኖች ናቸው። እና እነዚህ ነገሮች በደንብ አድርጎ ማየት ያስፈልጋል ማለት ነው። ከዛ በኋላ ደግሞ እኛ የቱ ጋር ያለ ነው የሚለውን አንድ ሁለተኛ በዚህ ደረጃ ኢነመል ሙእሚኑና ኢኽዋ ያለው አላህ Subhanahu Wa Ta'ala በምን ተመስሏል? በሰሃባ ጊዜ ወንድማማችነታቸው ጥግ ማለት ነው። በምን ተመስሏል? እንዴት ነው? ሲበሉ ሲጠጡ ሲነግዱ ወደ ጦር ሜዳ ሲወጡ አንዱ ለአንዱ ያለውን ሀብት ሲያካፍለው እንዴት ነው የተገለጸው የሚለውን በደንብ መፈተሽ ያስፈልገናል። ሁለተኛውስ ደግሞ እንዴት ነው የተገለጸው? ወይን ጣኢፈታኒ ሚነል ሙእሚኒን እቅተተሉ የሚለው እሱንም ማየት ነው። ከዛኛ ጋር ደግሞ ማምጣት ነው። በአይሻና በአሊ መካከል የተፈጠረው በጣም ከባድ ነገሮች አሉ። ከዛ እንዴት ሃንድል አደረጉት? ያንን ወይን ጣኢፈታኒ ሚነል ሙእሚኒን እቅተተሉ ደግሞ ከሰሃቦች ታሪክ በኋላ በተፈጠሩት ደግሞ እናምጣውና ምን ያህል ድካ ደርሷል የት ደርሷል የሚለውን ማየት። አንዳንድ ጊዜ ምን ያስፈልገናል? እኛ መካከል ያሉ ነገራቶችን አቅልሎ ማየትም አያስፈልግም።
አቅልሎ በማየት ውስጥ ሌላ ከበባድ የሆኑ ጥፋቶች እንዳያመጡ ማለት ነው። አክብዶ ደግሞ አይቶ ሌላ ጥፋት ደግሞ እንዳያመጣ በቃ በደርዙ ቁርአኑ እንዴት ገልጾታል ሙእሚንን ያ በከፍተኛ ስብዕና የተገለጸው ኢማን እንዴት ነው ሰሃቦቹ የኖሩት በዛ ውስጥ ሊፈጠር የሚችለውን ደግሞ አላህ ያስጠነቀቀው ደግሞ ክፍተቶች እነሱ መሃል እንዴት ተፈጥሮ ነበር የሚለውን እንትን እኔ በጣም ሱብሃንአላህ የሚገርመኝ አላህ ሱብሓነሁ ወተዓላ ሁሉ ጊዜ ኢማም ሻፊዒ ሱረት አልዓስር ላይ ወልዓስሪ ኢነል ኢንሳነ ኢላ الذين وعملوا الصالحات وتواصوا بالحق وتواصوا بالصبر ሚለው ከበፊት ጀምሮ ስግራ ኢማም ሻፊዒ الله سبحانه وتعالى لو ما أنزل الله على خلقه لو ما أنزل الله حجة على خلقه إلا هذه السورة لكفتهم إلى أرات نجاروش نتيجة يسول لي بمولو أو كسارة وستني على أرات يامنوا መልካም የሰሩ በሐቅ ላይ ተመካከሩና ትዕግስት ያደረጉ ሰዎች ሲቀሩ ሰዎች በሙሉ ኪሳራ ውስጥ ናቸው ይሄን የቁርአን አያ ኢማም ሻፊዒ አላህ Subhanahu Wa Ta'ala በፍጥረታቱ ላይ በሙስሊሙ ላይ ከዚህ ጫያ ውጪ ባያወርድ ኖሮ ይበቃዋል ያሉትን ከሐዲስ ጅብሪል መሽሁር ጋር አገናኝቼ ሳይው ነው መጨረሻ ላይ የገባኝና ለኔ በተረዳውት ልክ ማለት ነው ኢማም ሻፊዒ ልክ ናቸው ወልዓስር ተበቃ ነበር የሚለው ማለት ነው ልክ መራቲብ الدين የተጠቀሰው ጅብሪል ሐዲስ ጅብሪል መሽሁር ላይ ነው አይደል አልኢስላም አልኢማን እና አልኢህሳን ማለት ነው የሚገርም እነዚህ ነገሮች በሙሉ ያሉት እዚህ ውስጥ ነው አራቱም ነገሮች መራቲብ الدين ውስጥ አሉ ማለት ነው ስለ ኢስላም የተነገረው አርካን الاسلام الخمس ነው አይደል አመል ነው ኢማን ያለው ማለት ነው ኢማን መሰረት አድርጎ የሚሰሩ ነገሮች ናቸው እዛ ላይ የተጠቀሱት ከዛ ኢማን ላይም ስትመጣ ደግሞ መጀመሪያ መስፈርቱ ለአመሉ ሱረት አልዓስር ላይ የተጠቀሰው ኢላ الذين آمنوا የሚለው ነው ማለት ነው ከዛ በኋላ ነው ኢህሳን ዲፕ ሄዶ የሚመጣው በቃ ዲን ይሄ ነው ሰው ለእስልምናን ለሰው በመናቀርብበት ጊዜ ራሳችንም ስንረዳ ቀለል አድርገን ካለ መረዳት የተነሳ ይመስለኛል አሁን መራቲብ الدين 3 ነው ኢህሳን ኢማንና ኢስላም ይሄን ባለ መረዳት ምክንያት ነው ራሱ ብዙ ውጅንብርና ቀይ መስመር የምናልፈው ሄደን ሩቅ እንትን የምንለውና ኢስላም ተብሎ የተነገሩ ነገሮች ሸሃዳ ያለ ሰው ሰላቱን የሰገደ ጾም የጾመ ሐጅ እንትን ያደረገና ዘካ ያወጣ ሁሉ እስልምና ማዕቀፍ ውስጥ ነው የአብሮነት ጉዳይ ማለት ይሄ ነው ከዛ እንዴት ነው የሚገለጸው ምናምን ሲባል በጣም ፍልስፍና የሚያስፈልገው ጉዳይ አይደለም በጣም ሳህልን ሐቁል ሙስሊም على المسلم ተብሎ ሲቱም ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል በዛ ነው የሚገለጽ اذا لقيته فسلم عليه ስታገኘው በሻሻ በፈገግታ አሰላሙ አለይኩም ማለት ይሄ በርግጥ አሁን በመናየው ህይወት ውስጥ እኮ እቺን ራሱ የምናልፍበት ሂደት አለ አይደል የሆነ ነገር ተሰጣጥና ይሄንን ማለፍ ወደዚህ ተመልሰዋል ወደ መራቲብ الدين መልሰው አርካን الاسلام በተገለጸው ሙስሊም እስከተባለ ድረስ فاذا لقيته فسلم عليه واذا عطس فحمد الله فشمته واذا مرض فعده ሲታመም ሄዶ መጠየቅ ሲሞት ጀናዛውን መሸኘት فاذا استنصحك ምክር ሲጠይቀ ምክር የሚጠይቀው በብዙ ነገር በነገራችን ላይ እነዚህ ትንንሽ የሚመስሉን ነገሮች እኛ ይሄ ተራ ነገሮች ናቸው እነዚህ ምን አንድነት ያመጣሉ ወይ ነስር ምናምን እነሱ ናቸው ግን ነስር የሚያመጡት ኢብራሂምን አለይሂ ሰላም አላህ Subhanahu Wa Ta'ala ትልቅ ደረጃ ላይ ያደረሳቸው ነገሮች ቁርአን ውስጥ የተጠቀሱ ነገሮች እኮ በጣም አንድ ሰው በግሉ የሚፈጽማቸው ነገሮች ነው አይደል በግሉ خمس من الفطره የተባሉ ነገሮች ማለት ነው እነሱ ነገሮች ናቸው ኢብራሂም አለይሂ ሰላም አንድ ትልቅ ደረጃም ያደረሰውና እንደዚህ አይነት አመሊ የሆኑ በሙስሊሙ ማህበረሰብ ውስጥ በጥሩ መስተጋብር ሊሄዱ የሚችሉና ለሌላው ማህበረሰብ ደግሞ ሞዴል ሊሆኑ የሚችሉ ነገሮችን መስራት አሁን ያለንበት ደረጃ ቁርአኑም እንደሚፈልገው ሰሃቦችም እንደኖሩት ደረጃ አላደረሰንም
በውስጣችን ያሉ ነገሮች ደግሞ ከዛ አስወጥቶ ደግሞ የሆነ ከኢስላም ማዕቀፍ ውስጥ የሚያወጣንም ደግሞ አይደለም። እንዴት አድርገን ነው የምናቀራረበው የሚለው ላይ ደግሞ ጠልቀን መሄድ አለብን። እንደዚህ አይነት ፕሮግራሞች የሚያስፈልጋሉ። እኛም ደግሞ እነዛን ለመኖር መሞከር ያለብን ይመስለኛል። በጣም አሪፍ ሀሳቦች ተነስተዋል። አሁን አብሮነት 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 አብሮነት። ቀጣይ ጠያቂ ጥሩ አጋጣሚ ኡስታዝ ካሚል ደግሞ እስኪ ለኡስታዝ መሐመድ ጀማል ጥያቄ ያቀርባል። ኦኬ لعل عسى نستفيد اكثر ወደ አህመድ አዝብልኝ ይሄን ጥያቄ አህመድን ፈቅጄ እኔ ስቶኝ ሄዷል። ይሄ ጥያቄ ለአህመድ በመድረሱ ደስተኛ ደስ ይልም ደስ ይላል። አብሽር። በታሪክ ከምናውቋቸው ካለፉት ዘመናት መካከል ዳግም የመፈጠር እድል ብታገኝ የትኛውን ዘመን ትመርጥ ነበር? ለምን? እንኳን ደስ አለ ጥያቄ ስለደረሰ والله موجه ነው ድገመው። አራት ድገመው እንዴ! እንዴት አላህ እንዳልፈኛ እንዴ! ፈትህ ነው እንግዲህ ምርጫም እኮ የለውም። ሰው ከተመኘ የሚመኘው ዘመን ኸይሩል ቁሩን ረሱል ሰለላሁ ዐለይሂ ወሰለም ምናይበት እነዛ ድንቅ ሰሃቦች ጋር አብረው የመሆን እድል እንደው ምኞትና የሁሉም ሰው ሸውቅ ነው ባለመሆኑ ነው እዚህ አሁን በዚህ ዘመን መተን ይሄን ዓለም እናየው። ካልሆነ ግን ያ ስላልሆነ ማለት ነው ምኞት ስለሆነ ያለ ምንም የምርጫ ገደብ በብቸኝነት የሚመረጥ ነው። ሌላኛው ምርጫ ግን ረሱል ሰለላሁ ዐለይሂ ወሰለም ዳግም የኔን ትውልድ የሚመስል ይመጣል ያሉበት ያ ዘመን አላህ ወይ አሁን ቢያረጋው ካልሆነም ደግሞ እሱ ዘመን ላይ ሆኜ ቢሆን ደስ ይለኛል። አላሁ አክበር ሱብሃንአላህ። እኔ ይሄ ጥያቄ ለአህመድ መድረሱ አህመድ በጣም ሩቅ ያስባልና እኔ እስር ቤት ያለን ከዚሁ ጥያቄ ጋር የሚገናኝ ነገር የሚገርም ነውና ብዙ ህልም ያያል እና ብዙ ጊዜ ጧት እሄዳለሁ እኔ እሱ ጋርና ዛሬ ምን ህልም አየህ ነው ምለው እና በጣም ብዙ ማለት ነው። ግን እንዲህ በነባራዊ ዓለም እንደዚህ የሚያስባቸው ያልሆኑ ነገሮች ናቸው እና ብዙ ሰው አሁን ህልም ሲያይ ረሱልን ሊያይ ይችላል፣ ምን ሊል ይችላል አይደል? እሷን አባቱን በህልሙ አይቶ የነገሩት ነገር እንዲህ ብለው ሐቅ ላይ ናችሁ ወደ ኋላ እንዳትሉ እንትን በሉ ምናም ብለው መክረውታል በወቅቱ ማለት ነው። ከዛ በኋላ ደግሞ ረሱልን ሰለላሁ ዐለይሂ ወሰለም በህልሙ አይቷል። ያኔ ረሱልን ሰለላሁ ዐለይሂ ወሰለም አይቶ ነግሮኛል። ከሁሉም ግን የገረመኝ ነብዩላህ ኢብራሂምን በህልም ያየው ብሎ መጥቶ ነብዩላህ ኢብራሂምን ብዙ ጊዜ ያው እንደዚህ እንትን ሚል ነገር አይደለም እና ሱብሃንአላህ አንዳንድ ጊዜ አንድ ሰው ራሱ ከሚኖርበት ነገር ጋር የሚተሳሰሩ ነገሮች ይኖራሉ። ይሄ ጥያቄ ደግሞ እንዴት እንደደረሰ ሱብሃንአላህ። እኛስ ጥያቄ ስናወጣ ራንደም ነው ያወጣነው፣ ስናስመርጥም ራንደም ነው፣ ስናስጠይቅም ለሳቸው የተነየተው ነበር ወደዚህ መጣ። ሱብሃንአላህ። ስለ አህመድ ትንሽ የምናገረው ምንድነው ሐቂቃ አህመድ ሙስሊሙ ከመታሰሩ በፊት አንድ የአንዋር መስጂድ በጣም ሰው ተመታ። ከዛ ትንሽ ደቂቃ ነው የምንገናኘው። በጣም ሙስሊሙ ተመታ። አውቶቡስ ተራ ከተገኘን እኮ ነው የ20 ዓመት ዳዕዋችን እኮ አፋጠንላችሁ ማለት እኮ ነው፣ ያነቁት እኮ ነው የሚል ነገር እንትን ተናገረ እና አህመድ ሐቂቃ ህብረተሰቡ ሳያውቀው ሌሎቹ አወቁት። እኔ ነው የምናገረው። በቃ ምናልባት ኡስታዝ
ያው እንግዲህ ስለ ሁሉም ከተወራ በጣም ስፔሻል ነገር ይኖረዋል። መነሻችን ላይ ሳናነሳው እንዳናልፍ ነው። አብሮነትን ሳስታውስ ኡስታዝ አብዱል ፈታህን አስታውሳለሁኝ። የውሃ ገንዳ ስታይ የምታስታውሰው ነገር የለም? አብሮነት ላይ መጣው ዋና እየዋኘ እያለ ና አሉና ቶፊቅ ባህሩ ነበር ከኛ ጋር። በቃ ቶፊቅ ባህሩና አቡ ሐኒፋ ነው ይዘውኝ ሳልሞት በህይወቴ የሚገርመኝ እሱ ነገርና በጣም የሚገርመኝ የታሰሩ ይፈቱ ብዬ ዱዓ በማድረግ የመታሰሪ ነው። ፋይሉ ራሱ ዱዓ ይላል። ወላሂ ሙስጠፋ ሸረፋ ነው ጠበቃ ሙስጠፋ ነው ጠበቃው። ሙስጠፋ ሽፋ እነዚህ ሰምሃር ተክሌና ቢመሊክ ያው አንዳንድ ዝግ የሆነ ቦታ ይልኩሃል ለዳዋ። አባቦራ መስጂድ ዳዋ አድርግ ብለው አመቻችተናል ብለው ገባው። የረመዳን ቀን ነው ቢሩል ዋሊደይን ዳዋ ያደረኩት። ከዛ በጣም መሀከል ላይ የታሰሩ ይፈቱ የሚል አሚን ተባለ። በሶስተኛው ቀን ምናምን ተበተቡና ከዛ ጸሎት በማድረግ ዱዓ በማድረግ ብለው ክሱ አመጡ። ከዛ ገረመኝ። በእኔ በሐቂቃ የታሰሩ ይፈቱ አረፋ ላይ ዱዓ አድርጌላቸዋለሁ። ለአላሁ በእኔ ዱዓ ነው የወጣችሁት ይሆናል ብዬ ነው የምጠረጥረው። ምክንያቱም እስከ ክስ ደርሷል ዱዓው ዱንያ ተከሷል። መርሐባ ጀዛኩሙላህ ኸይር። እንዴት ነው ትንሽ ሙቀት አልፈጠረም? በጣም ነው ደስ የሚለው። አብሮነታችን ከዚህም በላይ ቢቀጥል በጣም ደስ ይለናል። በፕሮግራም መልኩ ማለት ነው። በሐያት ያው መቀጠሉ አይቀርም ኢንሻአላህ። አብሮነት 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 አብሮነት